ሁሉ ይሄ ሁሉ ለኔ ፍቅር እየወጣ ታውቂያለሽ እኮ እንደማፈቅርሽ አይደለም ልይዞሽ ነው አይደለም። አንተ ሮሚዮ የኔ ወለላ እባክህ ቀይራው ስምህን በሌላ። በምን ልቀይርልሽ? ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች፣ እኔ ያለው ፈጣሪ ይመስገን። ዛሬ መጣሁባችሁ በድጋሚ። ያው ቻችሁ አውቃለሁ፣ ሁላችሁም ይህን ያህል ጭቅጭቅ ደስ እንደማይላችሁ አውቃለሁ። በእኛም ተስፋ የቆረጣችሁም እንዳላችሁ አውቃለሁ። በቃ የኔና የእሷ እንደዚህ ውጥንቅጡ መውጣቱ፣ ሰላም አለመሆናችን የደበራችሁ ብዙዎች እንደሆናችሁም አውቃለሁ። እና ግን እኔም የምፈልገው ነገር አይደለም ያለንበት ሁኔታ። ያው ፈልገን ያለንበት ሁኔታ አይደለም። ያው አለመግባባቶች፣ መጋጨቶች ይኖራሉ ታውቃላችሁ። እና ያው ደግሞ እንደኛም ፍቅር አይን ቪዲዮ ሼር አድርጉልኝ ለብሩኬ። በመጀመሪያ ደረጃ ጥፋት አለ። አዎ ጥፋት አለ። በትናንትናው ልንወቅስህ አንችልም። አንተም በራስ መንገድ ትክክል ነህ ብለህ ስላሰብክ ነው እንደዛ ያረከው። በሁለተኛ ደረጃ ደግሞ ጓደኛ በመሃል አታስገባ። እኔ ልንገርህ እናቴን፣ ጓደኛ በመሃል አታስገባ። አንተ በህይወት ልንገርህ አንድ ጓደኛ አለ። ማን ነው እሱ? ሐሰን። ትክክለኛ ጓደኛ ማለት ሐሰን ነው። ከዛ ውጭ ግን በህይወት ሰው አታስገባ። ያንተ ማደግ፣ ያንተ መቀየር፣ ያንተ ብዙ ነገር መሆን እኮ ብዙ ሰዎች እኮ የሚናደዱበት ሲቹዌሽን ነው። እንዴት በኋላችን ተነስተው እንዴት በለጠን፣ እንዴት ሁለቱ እንዴት ተጣምረው የሚሉ ነው ያለ። ስለዚህ አንተ የዋህነቱን አታብዛው ነው ብሩኬ። በቃ የትናንት ነው በትናንት ነው፣ አልታረሰም። ጥፋት የለብህም። በቃ ምረናሃል። እኛ ሀይሚ ይቅርታ ካለች ችግር የለብንም። በሁለተኛ ደረጃ ደግሞ እናንተ በመሃላችሁ ሰው አታስገቡ። እኛ ችግር የለብንም። ለምን ካልከይ እኛ የእናንተን አንድነት፣ የእናንተን አንድ መሆን፣ የእናንተን ነገር ነው እንጂ የምንፈልገው የሰው ነገር ሰምታችሁ ህይወታችሁ እንድታበጣብጡት አንፈልግም። ገባችሁ? ለዛ ነው ብሩኬ የምንቆጣህ እንጂ እኛ ወንድማችን ነህ፣ እንወደሃለን፣ ችግር የለብንም። እናቴን እኔ ብሩኬ በጣም ነው የምወደው፣ ግን ሲያጠፋ ደግሞ ገሰጥ ማድረገው ለምንድን ነው? እንዲስተካከል ስለምል ነው ማለት ነው። እና በሁለተኛ ደረጃ ደግሞ አብረውን ያሉ ጓደኞች ለኛ መልካም ያስቡልናል ማለት አይደለም። አንዳንድ ጓደኛ አለ ከናንተ ጋር እየበላ ከናንተ ጋር እየጠጣ ከናንተ ጋር ብዙ ነገር እያለገ ለናንተ መቃብር የሚቆፍርላችሁ ጓደኛ አለ። ገባችሁ? ስለዚህ ብሩኬ ደግሞ ያንን ነገር ማቆም አለበት፣ የዋህነቱን ማቆም አለበት። ለምን አንዳንዴ ሁሉ ሰው ይወደኛል ብሎ ማሰብ አግባብ አይደለም። ሁሉ ሰው ደግሞ እንትን ይለኛል ብሎ ማሰብ አግባብ አይደለም። ስለዚህ ብሩኬ እያረገው ያለ ነገር አቁም ያልነው ይህን ነገር ስለምንቃወም ነው። ገባችሁ? እንጂ እኛ ከብሩኬ ጋር ችግር የለብንም። እናቴን እኔ ችግሬ ብሩኬን በጣም ነው የምወደው፣ ወንድሜ ነው። ግን ሲያጠፋ ደግሞ ስንመክረው ደግሞ ለምን እንዴት ወዴት ለምን ሁሉ ሰው ከኛ ጋር ይቁም ማለት የለባቸውም። ሁሉ ሰው ከኛ ጋር እንትን ማለት የለባቸውም። ግን የሁለቱን አንድነት ደግሞ የማይፈልግ በጣም ነፍ ሰው አለ በጣም። ስለዚህ ብሩኬ ከዚህ ላይ መሸወድ የለበትም ነው የኔ ጥያቄ። ምክንያቱም ሁሉ ሰው ይወደኛል ብሎ ማሰብ ከባድ ነው። ሁሉ ሰውም ደግሞ ይጠላኛል ብሎ ማሰብ ከባድ ነው። ስለዚህ ብሩኬ ላይ እየሆነ ያለው ነገር እሱ ምንድነው? ሁሉን ሰው በቃ ማለት የዋህነቱን እየተጠቀሙበት ነው። የማን? የብሩኬም ማለት ነው። ሁለቱ ከተጋጩ ተሎ ብለው የሆነ ሰንበዲዎች ራሳቸውን ከነሱ ህይወት ከነሱ ነገር ከነሱ ማስገባት ይፈልጋሉ። ለምን ካላችሁ እነዛ ሰዎች በነሱ መሸቀል ስለሚፈልጉ በነሱ ራሳቸውን አስገብተው እንትን ማለት ስለሚፈልጉ ለዛ ነው ብሩኬንኛ ብዙ ጊዜ የምንቃወመው እንጂ ብሩኬ ወንድማችን ነው። ሁለተኛ ደግሞ የነሱ ጸብ የነሱ ነገር እኛ አስደስተንም። እኔ በበኩሌ እንደ አንድ ሱመያ ከመጣቸው አስደስተኝም። ለምን እኔ እነሱ አንዱ ነው ነገ ወዲያ ትዳር ይዘው ቤት ይዘው ምን ብለው እንዲኖሩ እንጂ እነሱ ተለያይተው ምንድነው የምንጠቀመው? ምንም ነገር የለም እናቴን። ስለዚህ እናንተ ጓደኛ አታስገቡ። አለቀ ደቀቀ። ብሩኬ ጓደኛ አታስገቡ። ጓደኛ ካስገባችሁ በጣም መጥፎ ነው። ለምን? አንዳንድ ጓደኞች በጣም አስመሳይ ጓደኞች አሉ። ለኛ ያሰቡልን መስለው ግን መሰሪ ጓደኞች አሉ። በጣም መሰሪ፣ በጣም ክፉ፣ በጣም ተንከሲስ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ይህን ነገር አቁ
ገባህ ብሩኬ? እኛ ወላሂ እኔ ብሩኬና ሃይሚ እንዲለያዩ ከማልፈልገው አንደኛ እኔ ነኝ። ለምን የሁለታቸው አንድ ሆነው ወደፊት ትልቅ ደረጃ ደርሰው ማየት የምፈልጋቸው ልጆች እነዚህ ሁለቱ ናቸው። ገባችሁ? ግን የሰው ወሬ በመሃል እየገቡ ሲጣሉ በጣም ነው የምናደደው፣ በጣም ነው የሚሰማኝ፣ በጣም ነው የሚከፋኝ። ለምን ስለምወዳቸው። ስለዚህ ምንድነው መሆን ያለበት? ብሩኬም ሆነ ሃይሚም ሆነ በመሃላችሁ ሰው አታስገቡ። ምንም ነው ነገ የሚደርቅ አበባ ነው። ምንም አያደርግልኝ፣ ምንም አያደርግልኝ። ስለዚህ እንትን ማለት የለብህም በዚህ ልክ አበባ ምናምን ይሄ የተሰበረ ልብ አይጠግንም። አንዴ የቆሰለን ነገር አያክምም። ገብቶሃል? በዚህ ልክም ደግሞ እኔን እንትን ለማለት ምናምን በቃ በዚህ ልክም መልፋት የለብህም። እኔ እኮ አንድ ተራ ሴት ነኝ። በቃ ችግር የለውም። ሴት ብሄድ ሴት ይመጣል አይደለም? አንተ ጋር እንደዛ ነው እኮ። ስለዚህ ምንም ችግር የለውም። መልፋት የለብህም በዚህ ልክ። እንደዚህ ይሻለናል። ከዚህ በላይ አትድከም። እንደዚህ ይሻለናል። በጣም ብዙ ሰዎች እየመከሩኝ በውስጥ እያወሩኝ ምናምን አንተን ይቅር ለማለት አንተን ለመታገስ እየሞከርኩ ነው፣ ግን አልቻልኩም። ለምንድን ነው ብዬ ራሴን ስጠይቅ እስከዛሬ ከሆንኳቸው ነገሮች የማይረሳ ነገር አታውሪ፣ የማይሆን ነገር አታውሪ። እኔ የማይረሳ ነገር አይደለም እያወራሁ ሪስፔክት አንደራረግ። እኔ አሁን እኮ በጸባይ ነው እያወራሁ ያለሁት። ገባ? ዲስሪስፔክት ቢሆን እኮ ተነስቼ መሄድ እችላለሁ። ቁጭ ብዬ ነው በስርዓት እያወራሁ ያለሁት። ከዚህ በላይ አትድከም ነው እያልኩ ያለሁት። ከዚህ በላይ አትልፋ፣ ከዚህ በላይ ለእኔ እንደዚህ መሆን የለብህም ነው እያልኩ ያለሁት። ይሄ ደግሞ ለእኔ ጥቅም አይደለም፣ ለራስህም ጥቅም ነው እንደዚህ እያልኩ ያለሁት ማለት ነው። በቃ በዚህ ልክ ለምን እንደ ምንም አያስፈልግም። ሁሉም ነገር ወይን ምናምን ምንም ነገር ልቤን አያክመው። ግን እንደ ሐሳብ ሃይሚዬ ብሩኬ ተሳስቷል። ኦፍ ኮርስ ተሳስቷል፣ ስተት አለበት፣ አጥፍቷል። ግን ተነጋግራችሁ ችግራችሁን ለምን ለመፍታት አትሞክሩ? ለምንድነው በዚህ ደረጃ የምትደራረጉት? ምክንያቱም በትናንትናው የታረሰ የለም። ብሩኬ አጥፍቷል፣ አጥፍቷል፣ ስተት አለበት፣ ጥፋት አለበት፣ ብዙ ነገር ተሳስቷል። እሱ ይሆናል ብሎ በራሱ መንገድ ያደረገው ነገር ነው። አንዳንዴ ምን አለ መሰላቸው እናቴን አኒያውን ብሩኬ በጣም አሳዘነኝ። ብሩኬ እሱ በየዋህነት ስላሰበው በመልካምነት ስላሰበው ይሆናል ስላለው ነው እንደዛ ዋጋ የከፈለ። ሃይሚ ልትረጁ ግድ ይላል ማለት ነው። እናቴን አሁን በጣም እያበዛሽው ነው። ይሄ መሆን የለበትም። ተሳስቷል፣ ጥፋት አለበት። እሱ በራሱ መንገድ ትክክል ነኝ ብሎ ስላሰበ እንጂ አንቺን ጠልቶሽ አይደለም። ያንን ነገር ደግሞ ግዴታ አንቺ መረዳት አለብሽ። ሁለተኛ ደግሞ ታውቃለሽ አንቺን እና እሱን ለመለያየት በጣም ሰፍ ብሎ የተነሱ ሰዎች አሉ። እሱን ደግሞ በውስጥ ልከንልሻል። ስለዚህ ብሩኬ ልትረጁ ግድ ይልሻል። ሃይሚ ብሩኬ ልትረጁ ግድ ይልሻል። ምክንያቱም እሱ ወዶ አይደለም። አንዳንዴ ሁላችሁ ልንገራችሁ በህይወታችን በመስመራችን ላይ ብዙ ሰው ጓደኛ መስለው የኛን ትዳር የሚመጠብጡ አሉ። ምሳሌ ለኛ ሰው ናቸው ብለን ለኛንትን ብለን እየተቆረቆርን እያሰብንላቸው እነሱ ግን የኛ ትዳርን አፍርሰው የራሳቸውን ህይወት ለመገንባት ራሳቸውን ከፍ ለማድረግ ራሳቸውን የሆነ ነገር ለማድረግ ነው የሚጥሩት ማለት ነው። ገባችሁ? ስለዚህ ምንድነው ማድረግ ያለብሽ ሃይሚ ብሩኬ ልትቀበዩ ግድ ይልሻል። ለምን ላንቺ ብሎ ነው ያንን ነገር ዋጋ የከፈለው። ላንቺ ብሎ ነው የተሰቃየው። ላንቺ ብሎ ነው ከቡታጅራ አዲስ አበባ ያመጣሽ መተት እንዳይደረግብሽ ብሎ ነው። ልንገርሽ እኔ በኋላ ነው ምስጥሩ ብዙ የደረሰኝ። ስለዚህ እሱ ላንቺ ሲያስብ አንቺ ደግሞ እሱ መረዳት አለብሽ። ለምን እንዴ አንዳንዴ ምን አለ መሰላችሁ አይኖ ጥፋት አለበት፣ አዎ ጥፋት አለበት፣ አጥፍቷል፣ አዎ አጥፍቷል። ግን አሁን ደግሞ ተስተካክያለሁ እኔ ስተተኛ ነኝ በደለኛ ነኝ ሲል እሷ ለምንድን ነው እንደገና ወደ ኋላ እየሄደች አለችው? ሃይሚ እንደገና ወደ ኋላ እየሄድሽ ነው። ስለዚህ ይሄ ነገር ያጀማ አግባብ አይደለም። ይቅርታ አድርጉልኝ። እውነትን ውሸት፣ ውሸትን ውሸት፣ እውነትን እውነት ማለት አለብን። ገባችሁ? እየተደረገ ያለው ነገር ትክክል አይደለም። ጥፋት አለበት፣ ሚስቴክ አለበት፣ የተሳሳተ ነገር አለ። ኦፍ ኮርስ የተሳሳተ ነገር አለ። ስተቱ ምንድነው ካላችሁ ነው ልንገራችሁ። ብሩኬ በራሱ መንገድ ይሆናል ብሎ አድርጓል። ገባችሁ? እሱ ደግሞ እንደዛ ያደረገው ደግሞ ይሄ ነገር ይመጣል ብሎ ሳይሆን ይሄ ነገር ይስተካከላል ብሎ ነው ያንን ነገር ያደረገው። እና አንዳንዴ ምን አለ መሰላችሁ ዝም ብለን በሆነ በሰንበዲ መሄድ የለብንም። ብሩኬ የተሳሳተ አጠፋ
እንዴ በቃ ሀይሚዬ ይቅር በይው እናቴን ይቅርታ አድርጊለት ሰው ነው ማያጠፋ የለም ሰው ነው ማያርግ የለም በዚህ ደረጃ ግን እሱን መውቀስ አግባብ አይደለም እናቴን አግባብ አይደለም ሀይሚዬ አትሳሳች ሰው ሁሉ ሰው ያንቺ ሆይ ሁሉ ሰው ይወደኛል ብለሽ አትሰቢ ሁሉ ሰውም ይቆረቆረኛልኛል ብለሽ አትሰቢ ስለዚህ እንደ ሐሳብና እንደ ሂሳብ ብሩኬን ተረጁ ብሩኬ አሁን እኔ በጣም ነው ያሳዘነኝ እየተደረገበት ያለ ነገር ምናምን በጣም ነው የሚያሳዝን ለምን እንዴ በዚህ ደረጃ ለምን ምን አጠፋ እሱ እኮ ያንቺንና የሱን ህይወት ለማስተካከል እንጂ እኮ ከማንም ጋር ችግር ኑሮበት አይደለም ሀይሚ እናቴን ስለዚህ ሀይሚያ አታብዡ ይቅር በይው በቃ ተሳስቷል ያጠፋውን አጥፍቷል ይቅርታ ካለሽ ደግሞ ግዴታ ይቅርታ ማድረግ አለብሽ አንቺ ይቅርታ በይው አፉ በይው እናቴ በዚህ ደረጃ ግን እንደዚህ ማሳጣቱ አግባብ መስሎ አልታየኝም እኔ አግባብ መስሎ እኔ አልታየኝም ይቅርታ አድርግልኝ ሀይሚ እኛ እውነቱን እውነት ውሸቱን ውሸት ነው የምንለው አሁን ደግሞ በጣም አንቺ ወደ ላይ ሰቀልሹ ነገሩ ወደ ላይ ሰቀልሹ እንዴ እናቴን እኔ በጣም ነው ያሳዘነኝ ዛሬ ብሩኬ በጣም ስለዚህ ሀይሚ ተሳስቷል ጥፋት አለበት ስተት አለበት አዎ ስተት አለበት ግን ፕሊስ ለአላህ ብለሽ ተይ ይህን ቪዲዮ ሼር አድርጉልኝ ለሀይሚ ሼር አድርጉልኝ አንዳንዴ ዝም ብለን በዘፈቀደ ማውራትም አግባብ አይደለም በስ እንዴ እኔ በጣም ነው ያሳዘነኝ ብሩኬ በዚህ ደረጃ እየለመነሽ ጭራሽ እንትን ትያለሽ እንዴ እናቴን አግባብ አይደለም ሀይሚ